አሁን ቢሆን አማራ ፋኖ ለምን እቺ ልጅ ስለሞተች ወደኋላ መሰቃቅ ሰው መውጣት ነው። አሁን ያለበት ሁሉ መውጣት ነው። ነገ ከነገ ወዲያም እጣ ፈንታ ይደርሰናል። እንደዚህ ህፃኖች ይታረዳሉ፣ ጉብሎች ይታረዳሉ። አማራ የሆነ አሁን ሁሉ እንዲወጣ ነው። እንግዲህ የፋኒት በዓለም አባት ይቺ የልጃቸው ሰቆቃ ህልፈት ከተዳረገች በኋላ አማራ የተባለ ሁሉ ወደ ትግሉ እንዲወጣ ጥሪ ከማቅረብ የዘለለ በስርዓቱ የተፈጸመባትን ግፍና ዘግናኝ ሁኔታ ከመግለጽ የዘለለ የተለየ ያሉት ነገር የለም። እናንተ ላይክ ስታደርጉ ሌሎች ኖቲፊኬሽን ያልደረሳቸው እንዲደርሳቸው ስለሚረዳ ይሄንን በማድረግ ኃላፊነታችሁ እንድትወጡ በድጋሚ ይሄንን አስታውሼ ማለፍ እፈልጋለሁ። በቀጥታም አልፈው ፋኖ የዕለት እንቅስቃሴ ምን ይመስላል፣ የተመዘገቡ ድሎችስ የሚለውን እናነሳለን። ቀዳሚ የምናደርገው የጎጃም ግንባር ያለውን መረጃ ነው። በጎጃም የፋኒት በዓለም ዋሴ ቤተሰቦች መታፈናቸው ተሰምቷል። እንደምታውቁት በአፋባሃ አፄ ቴዎድሮስ ዕዝ ራስ ቢትወደድ መንገሻ ቲከም ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የነበረችው ፋኒት በዓለም ዋሲሁን ጥቅምት 2 ቀን 2018 ዕለተ እሁድ በተካሄደ ውጊያ ቆስላ በአገዛዙ ወታደሮች እጅ ከወደቀች በኋላ በአሰቃቂ ሁኔታ መገደሏ ይታወሳል። ይህንን አሰቃቂ ግድያ ተከትሎ ከፋኖ ኃይሎች እስከ ሲቪል ማህበረሰቡ ድረስ ከፍተኛ ቁጣ መቀስቀሱ፣ ቁጣውም አሁን ያልበረደ የሚታወቅ ነው። በህብረተሰቡ ውስጥ ያለው ቁጣ እንደቀጠለ ነው። የክብርት ሰማዕቷ የፋኒት በዓለም ዋሴ ቀሪ የሰውነት ክፍል ጥቅምት 7 ቀን 2018 በክብር እንዲያርፍ ከተደረገ በኋላ በዛሬው ዕለት ሌሊቱን የሰማዕቷ ቤተሰቦች በአገዛዙ ኃይሎች ታፍነው መወሰዳቸው ተሰምቷል። የክብርት ሰማዕቷ ቤተሰቦች ከሚኖሩበት ምዕራብ ጎጃም ዞን ቡሬ ወረዳ አርበሲ መንፈሳዊት ተብላ ከምትጠራው ቀበሌ ዛሬ አጥቢያ በአገዛዙ ወታደሮች ታፍነው ወደ ቡሬ ከተማ በመቀጠልም ወደ ፍኖተ ሰላም መወሰዳቸውን የገለጹት የአካባቢው ምንጮች የታፈኑት ወላጅ እናቷ ወይዘሮ ቦሰና አለምዬ እናም አባቷ አቶ ዋሲሁን አባዋ እንደሆኑ ገልጸዋል። መረጃዎች የብልጽግና ሰራዊትን የከፋ አረመናዊነት የበዛ የጦር ወንጀል ፈጻሚነት ያጋለጠው ይህ ድርጊቱን በሐሰተኛ ዘጋቢ ፊልምነት በማናዘዝ የተለመደ ፕሮፓጋንዳ ሊሰራበት እንደሚችል ስጋታቸውን የጠቆሙ የመረጃ ምንጮች ይህ ግን በክብርት ሰማዕቷ ፋኒት በዓለም ዋሴ ላይ የተፈጸመውን አረመኔያዊ ተግባር የሚሽረው እንዳልሆነ ከወዲሁ ሊታወቅ ይገባል ይላሉ የመረጃ ምንጮቹ። አፈናው የተፈጸመው በተመስገን ጥሩነህ ትዕዛዝ እንደሆነ ታውቋል። የፋኒት በዓለም ዋሲሁን ቤተሰቦች በአገዛዙ እጅ ወድቀው በአስገዳጅ ሁኔታ የሚሰጡትን ቃል ከወዲሁ መገመት ከባድ አይሆንም። ይህ ግን በበለጠ የስርዓቱን አረመኔነትና ፍርሃት የሚያሳይ እንጂ እውነታውን የሚሽረው ባለመሆኑ የፋኖ ኃይሎችም ሆኑ መላው ህዝብ ትግሉ ላይ ትኩረቱን እንዲያደርግ ጥሪ ቀርቧል። የፋኒት በዓለም ወላጅ አባት ከመታፈናቸው በፊት ልጃቸውን በቀበሩበት ቀን ከቀብር መልስ ያስተላለፉትን መልእክት እንድታደምጡት እናድርግና በቀጥሎ ሊሆን በሚችለውና እየሆነ ባለው ጉዳይ ላይ አስተያየት ሰጥተን ወደ ቀጣዩ እንሻገራለን። የፋኒት በዓለም አባት በቀብር ስነ ስርዓቷ ላይ ምን ብለው ነበር? እና ልጄን እኔ ሳሳድጋት መጀመሪያን በትምህርት ቤት ነው ቆየች። የህፃናት ትምህርት ቤት ገባች። ከዚያ ልክ 16 ዓመት እንደሆናት ትግል መታገልኝ ለምን አማራ ይበደላል አለችና ወደ አማራ ስትገባ እኔም አይ ጥሩ ነው በቃ አማራ መጨቆን የለበትም አማራ መበደል የለበትም ግቢ አልኋትኝ። ከዛ ኮማንዶ ስልጠና ሄደች። አጋጣሚ ስታመም ሀጃ ይቻል ነበር ግን እኔ ልጄ የሱ የኔ ልጅ ጡቷ ተቆረጠው እኔ ልጅ በካራ ተጨቀጨቀች ብዬ እኔም ስሜታዊ ማልሆንም ወደ ኋላ ማለንም ግን እኔ እንደገና አባቷን ሞታለሁ። አሁን እንደገና እኔ ራሴ አባቷ መሳሪያ ባይኖር ኩላ ብቻ ስሙ አሁን ነገ ጀምሬ የምከተል። ስለዚህ አሁን ቢሆን አማራ ፋኖ ለምን እቺ ልጅ ስለሞተች ወደ ኋላ መሰቃቅ ሰው መውጣት ነው። አሁን ያለበት ሁሉ መውጣት ነው። ነገ ከነገ ወዲያም እጣ ፈንታ ይደርሰናል። እንደዚህ ህፃኖች ይታረዳሉ፣ ጉብሎች ይታረዳሉ። አማራ የሆነ አሁን ሁሉ እንዲወጣ ነው። እንግዲህ የፋኒት በዓለም አባት ይቺ የልጃቸው ሰቆቃ ህልፈት ከተዳረገች በኋላ አማራ የተባለ ሁሉ ወደ ትግሉ እንዲወጣ ጥሪ ከማቅረብ የዘለለ በስርዓቱ የተፈጸመባትን ግፍና ዘግናኝ ሁኔታ ከመግለጽ የዘለለ የተለየ ያሉት ነገር የለም። የሆነ ሆኖ እነሱን በማፈን ዶክመንተሪ ለመስራት አገዛዙ ርብርብ አድርጓል። የፋኖ ኃይሎች ደግሞ በልዩ ኦፕሬሽን እነዚህን ቤተሰቦች ለማስለቀቅ የሚችሉትን ሁሉ ሲያደርጉ ውለው የጎንደር የግንባር መረጃ ላይ ደግሞ እናተኩር። በጎንደር በርካታ ቀጠናዎች ውጊያ ሲካሄድ ውሏል። በዛሬው ዕለት በጎንደር እስቴ ቀጠና የምስራቅ ዕዝ
303ኛ ኮር በርካታ ሰራዊቱን ያጣበት ውጊያ ተካሂዷል። በመተማ ደግሞ የሰሜን ምዕራብ ዕዝ 97 ክፍለ ጦርና ጥምር የሰሜን ምዕራብ ዞን 97 ክፍለ ጦርና ጥምር ጦሩ ሁለት ወታደራዊ ካምፖቹ ላይ መጠነ ሰፊ ጥቃት ተፈጽሟል። ደግመዋለሁ። ይሄን በጎንደር በርካታ ቀጠናዎች ውጊያ ሲካሄድ ውሎ በጎንደር እስቴ ቀጠና የምስራቅ ዕዝ 303ኛ ኮር በርካታ ሰራዊቱን አጥቷል። ያገዛዙ ሰራዊት በዚህ ቀጠና የተካሄደው ውጊያ 303ኛ ኮርን በከፍተኛ ሁኔታ ለአደጋ ያጋለጠ ነበር። ከዚያ ባሻገር በመተማ የሰሜን ምዕራብ ዕዝ 97ኛው ክፍለ ጦር ሁለት ወታደራዊ ካምፖች አሉት። በሁለቱ ወታደራዊ ካምፖች ላይ በተፈጸመ ጥቃት ከፍተኛ ጉዳት ማስተናገዱን የመረጃ ምንጮቻችን ጠቁመዋል። የአማራ ፋኖ ብሔራዊ ኃይል አፋባሃ በላይ ዘለቀ ዕዝ አንደኛ ኮር ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ዘመቻ አርበኛ ተመስገን ጓዴ ሲል በሰየመው የማጥቃት ምዕራፉ ታላቅ ድል አስመዝግቧል። ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረው የምስራቅ ዕዝ 303ኛ ኮር አካል የሆነው 77ኛ ክፍለ ጦርን ገላውዲዮስ ከተማ አቅራቢያ ገዢ መሬት በመያዝ ከነ ወታደራዊ ተሽከርካሪዎቹ ጥቃት ያደረሱበት የፋኖ ኃይሎች የሻለቃ መሪውን ጨምሮ በርካታ ጦሩን በውጊያ ደምስሰዋል። ከመጀመሪያው ማጥቃት በኋላ ያገዛዙ ጦር ዳግም ኃይል በማሰባሰብ ሁለት ጊዜ ማጥቃት ሞክሮ የነበረ ቢሆንም ከገላውዲዮስ ከተማ እስከ ውባንተ ተራራ፣ ሞሻ ተራራ ድረስ ግደብ ተራራ፣ ቴሌ ፊት ለፊት ድረስ ባሉ ሰፊ ቀጠናዎችን የሸፈነ ውጊያ ላይ መዋሉን ያሳወቀው ኮሩ ከ38 በላይ የብልጽግና ሰራዊት መደምሰሱን ከነዚህ ውስጥ የሻለቃ መሪ እንደሚገኝበትም አሳውቀዋል። በተጨማሪም የ303ኛ ኮር 77ኛ ክፍለ ጦር ኦርዲነንስ ኃላፊ ከነአጃቢዎቹ የተደመሰሰ ሲሆን የ77ኛው ክፍለ ጦር ኮር የ77ኛው ክፍለ ጦር አንዷ ሬጅመንት የሰው ኃይሉ ከነአጃቢዎቹ መደምሰሳቸውና ምርኮኞችም ይህንን ማረጋገጣቸውን ታውቋል። በነገራችን ላይ እዚህ ላይ የተደመሰሰ የገጠማቸው ድምሰሳን በተመለከተ ከዚህ ቀደም እንደሚያደርጉት ምርኮኞቹ መቼና በምን ሁኔታ ወደዛ እንደመጡ እንደተዋጉ፣ ምን ያህሉ ተደመሰሰ፣ ምን ያህል ቀረ የሚያረጋግጡት ምርኮኞች ናቸው እንደምታውቁትና በርከት ያሉ ምርኮኞች በፋኖ እጅ ገብተዋል። እነሱም የነበሩበት ኮር ሬጅመንት የሬጅመንት ኃላፊ ከነአጃቢው መደምሰሱን ራሳቸው ምርኮኞቹ አረጋግጠዋል። ይሄ 303ኛ ኮር 77ኛ ክፍለ ጦር ኦርዲነንስ ኃላፊ የተባለው ነው ከነአጃቢዎቹ የተደመሰሰው። የ77ኛው ክፍለ ጦር ኮር አንዷ ሬጅመንት የሰው ኃይል ከነአጃቢዎቿ ያለቀበት ይሄ 303ኛ ኮር ለበላይ አካሎች ወይም ለኃላፊዎቹ ተጨማሪ ኃይል እስካላገኘ መንቀሳቀስ በቀጠናው እንዳልቻለ ነው ሪፖርት እያደረገ ያለው። ከግማሽ ቀን በላይ በወሰደው በዚህ አውደ ውጊያ ያገዛዙ አስተኳሽ ወይንም ኦፒ የሆኑ የደህንነት ኃይሎች በፋኖ ቁጥጥር ስር ገብተዋል። ሌላው ትልቁ መረጃ ይሄ ነው። በእንዳቤቱ ውጊያ ተማርከው ምህረት ተደርጎላቸው ተለቀው እያለ ተመልሰው ወደ አገዛዙ ገብተው ሲያገለግሉ ዳግም የተማረኩ እንዳሉም ኮሩ አሳውቋል። ደግመዋል። በእንዳቤት ውጊያ ተካሂዷል። በእንዳቤት በተካሄደው ውጊያ ተሳትፈው የነበሩ ተማርከው ወደ የቤተሰቦቻቸው ይሂዱ ተብለው የተለቀቁ ተመልሰው እንደገና በውጊያ ተሳትፈው ድጋሚ ተማርከዋል። የብርሃኑ ጁላ ወታደሮች አባታችን ተማርኳል እኛም ተደግመናል ያሉትን የሚያስታውስ ነው። ሂደው ለሁለተኛ ጊዜ ነው የተማረኩት። ምን ይሆናል የፋኖ ውሳኔ ቀጥሎ ነው የሚታወቅ ነው የሚሆነው። እንዴት አድርገው እነዚህ ኃይሎች ዳግም ወደዚህ ወደ አገዛዙ በምን ምክንያት ነው እየገቡ ያሉት? በፈቃደኝነት ነው? በኃይል ነው? በኃይል የሚሆን ከሆነ ለምን ወደዚያ ይመለሳሉ? እነዚህ ሁላ በጥንቃቄ መታየት ያለባቸው ጉዳይ ይሆናል። ግን እነሱም ከዓለም አቀፍ ሕግ አንጻር ከሞራል ከተለያዩ ነገሮች አንጻር አይተው ውሳኔ እየሰጡ የሚያስተናግዱበት ጉዳይ ነው ያለው። ለማንኛውም ግን መረጃውን አድርሰናል። በግንባር መረጃው እንደተመለከተው ከሆነ እንደ አጠቃላይ ከከፍተኛ አመራር እስከ ተራ አባል ያገዛዙ ሰራዊት የተደመሰሰው በዛሬው አውደ ውጊያ ታላቅ ድል ተመዝግቧል። በተመሳሳይ በምዕራባዊ ጎንደር መተማ ከባድ ውጊያ ላይ ነው የዋሉት ዛሬ አፋባሃ በላይ ዘለቀ አራተኛ ደጃዝማች ኮር አርበኞች ክፍለ ጦርና የሁለተኛ መይሳው ካሳ ኮር አጣና ዋሴ ክፍለ ጦር የፋኖ ኃይሎች መተማ ላይ ባገዛዙ ጥምር ጦር ላይ ታላቅ ድል መቀናጀታቸውን በመረጃው አሳውቋል። ዛሬ ከመተማ ቅርብ ርቀት ሸመጋራ የመሸገው የብልጽግና ጥምር ጦር በጥምር ጦሩ ላይ የተቀናጀ ማጥቃት የከፈቱት የፋኖ ኃይሎች
ሁለት ወታደራዊ ካምፖችን ከነ ሰራዊቱ ከፍተኛ ጉዳት ማድረሳቸው እንደዚሁ አሳውቀዋል። በግንባር መረጃው ላይ እንደተመለከተው ከሽመላ ጋራ የወጣው የብልጽግና ጦር ባላሰበውና ባልጠበቀው ሁኔታ ዳግም ተቆርጦ እንደገና ማለት በቆረጣ እንደገና መተው ከፍተኛ ጉዳት በማድረስ እዛ አካባቢ ያለን ኃይል መበታተናቸውን አሳውቀዋል። የተደመሰሰበትን የሰራዊት አባላት በመተው ቁስለኞችን ወደ ገንዳ ውሃ ከተማ ሆስፒታል ሲያመላልስ የዋለው የአብይ አህመድ ቡድን እስከ ማምሻው ድረስ የውጊያ አቅሙ ሙሉ በሙሉ ተዳክሞ ቁስለኞቹ ላይ ብቻ እንዳተኮረ መረጃው ያመለክታል። ሽመለ ጋራ ላይ ከባድ ምት ማስተናገዱን ተከትሎ ተጨማሪ ኃይል እያስገባ ቢሆንም እንኳ ይህ ዜና እስከ ተጠናቀረበት ሰዓት ድረስ አንድም እንቅስቃሴ በማድረግ የውጊያ አቅሙን መልሶ ለማንሰራራት አልቻለም። ከዚህ በተያያዘ በስቦ ማስከዳትና በስቦ መምታት ጥበብ ያገዛዙን ካምፕ እያፈራረሱ የሚገኙት የፋኖ ኃይሎች በጎጃም አዲስ ቅዳም ከተማ አድጓሚ ተራራ ላይ ካምፕ አድርጎ ከተቀመጠው ያገዛዙ የሚሊሻ ቡድን ላይ ጥቅምት 10 ለጥቅምት 11 ሌሊቱን የሚሊሻ አባላት ከድተው የፋኖ ኃይልን ተቀላቅለዋል። ጎጃም ላይ ሰሞኑን በተደጋጋሚ እየዘገብን ነው። በተለይ በዚች የፋኒት ላይ በወሰዱት እርምጃ ተመስገን ጥሩነህ የአማራን ሕዝብ ተላላኪ ነው ይመታ ብሎ በይፋ ጥሪ ማቅረቡና ትዕዛዝ ከመስጠቱ ጋር ተያይዞ ሽመልስ አብዲሳ እንዲሁ እርስ በርስ እያጋደላቸው ነው የሚለውን ንግግሩ እንደ ትሪገር ፖይንት ተወስዶ በርከት ያሉ የሚሊሻና የአድማ ብተና አባላት ወደ ፋኖ መሳሪያቸውን ይዘው እየተቀላቀሉ ነው። የአድማ ብተና በቁጥር ውስን ቢሆንም እየፈረሰ ነው የሚገኘው። ልክ ይሄ የትግሉ መጀመሪያ አካባቢ ሲካሄድ እንዳስተዋላችሁት ወይም መጀመሪያ አካባቢ ሲካሄድ እንደነበረው ማለት ትግል በተጀመረበት በመጀመሪያው ምዕራፍ አካባቢ የዛሬ ኦልሞስት 3 ዓመት በሉ በጣም በርካታ ልዩ ኃይል ሚሊሻ ወዘተረፈ በገፍ ነበረ ወደ ፋኖ የሚቀላቀል የነበረው። በመሃል በሂደት ውስጥ አልፎ አልፎ በምርኮ ወዘተረፈ ከሚመጣው ቀዝቀዝ ያለ ነበረ። እንደ መጀመሪያው ዙር ፈጣን አልነበረም። አሁን ግን በተሟላ ሁኔታ ፈጣን ሆኗል። አሁን ግን በተሟላ ሁኔታ የተሻለ ነገር ማድረግ የሚቻልበት ሁኔታ ተፈጥሯል። ይህንን የምንላችሁ ከሰሞኑ በጎንደር እስቴ መካነ ኢየሱስ ከተማ በተደረገው ውጊያ በርካታ ያገዛዙ ጥምር ጦር በብዛት ድል መደረጉን ተከትሎ ዛሬ ከ40 በላይ የሚሊሻ አባላት ፋኖን መቀላቀላቸው ለአገዛዙ መርዶ ሆነበታል ይላል የመረጃ ምንጫችን። የወሎ ቤተ አማራ ግንባርን መረጃ ወደ ማቅረቡ ይሻገራለሁ። በወሎ ቤተ አማራ በአንድ ሳምንት ውስጥ 33 የድሮን ጥቃት መመዝገቡ ታውቋል። ሜካናይዝድ የታጀበው ውጊያ እንደቀጠለ ነው። በወሎ ቤተ አማራ ከዘመቻ አደም በኋላ በዋናነት ባለፈው አንድ ሳምንት ተጠናክሮ በቀጠለው ውጊያ የብልጽግናው አገዛዝ 33 ጊዜ የድሮን ጥቃት መፈጸሙ ታውቋል። ጥቃቶቹ በአመዛኙ ራያ ቆቦ፣ ላስታ፣ የጁና ከፊል የምዕራብ አማራ ቀጠናዎች እንደሆኑም መረጃዎቹ በጥንቃቄ ተይዘዋል። ከጥቅምት 6 2018 ጀምሮ ላለፈው አንድ ሳምንት የተመዘገቡ የድሮን ጥቃቶች ከውጊያ ሜዳ የራቁ ከውጊያ ጋር ምንም አይነት ግንኙነት የሌላቸው ነገር ግን የፋኖን የድጋፍ መሰረት ናቸው በሚሉትና በፈረጁት የአማራ ሕዝብ ላይ የተፈጸሙ ጥቃቶች ናቸው። እነዚህ ጥቃቶች የት ቦታ መቼ ምን እየተባለ እየተመዘገቡ ናቸው። ቢያንስ ዓለም አቀፉ ማህበረሰብ እነዚህን በጥንቃቄ እንዲያቸው ለማድረግ ጥረት እየተደረገ ነው። ባለፈው አንድ ሳምንት በራያ ቆቦም ሆነ በላስታ በአምባሰል ዙሪያና በምዕራባዊ የወሎ ቀጠናዎች አንድም ተጨማሪ ገዢ መሬት መቆጣጠር የተሳነው ያገዛዙ ጦር ንጹሃንን ኢላማ ያደረገ የከባድ መሳሪያ የጀትና የድሮን ጥቃት እየፈጸመ የህይወት የአካልና የንብረት ብሎም የስነ ልቦና ጉዳት እያደረሰ ይገኛል ያለው የአፋብኃ ምኒልክ ዕዝ በርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ ከተጠናቀቀው ዘመቻ አባናደው ማግስት የጦር ወንጀል እንደጨመረ በዚህም ማህበረሰቡ ተጋላጭነቱ ራሱን እንዲጠብቅ የጥንቃቄ መልእክትም ጭምር እንዲተላለፍ አድርገዋል። የአማራ ፋኖ ህልውና ትግል ከጀመረ ወዲህ አገዛዙ ጥቅም ላይ ያላዋላቸውን ከባድ የጦር መሳሪያዎችን ጨምሮ በአንድ ሳምንት ውስጥ በአንድ ውስን ቀጠና ላይ ብቻ ከ33 ጊዜ በላይ የድሮን ጥቃት ፈጽሟል። የጦርነቱን ክብደት የሚያሳይም ነው። ይህንን የሚተነትኑ የወታደራዊ ጉዳይ ተከታታዮች ወይም ተንታኞች በመድፍና በቢኤም እንዲሁም በጀትና በድሮን ንጹሃንን ኢላማ ያደረገ ድብደባ እየፈጸመ ስለመሆኑ ዓለም አቀፉ ማህበረሰብ እንዲያውቀው የማጋለጥ ስራዎች አለመሰራታቸው
የትግሉ ክፍተት ነው ሲሉ ጠቁመዋል። የበርካታ ንጹሐንን ሕይወት በጅምላ እየቀጠፈ በመሰረተ ልማት ላይ ከባድ ውድመት እያደረሰ እንስሳትን ጨምሮ ቤትና ንብረትን እያወደመ በቀላሉ የማይጠገን የስነ ልቦና ስብራት ጭምር እያደረሰም እንደሚገኝ እንደዚሁ አትተዋል። ይህንን እውነታ ዓለም አቀፉ ማህበረሰብ እንዲረዳው ማድረግ ይገባልም ነው ተንታኞቹ የሚሉት። ባለፈው አንድ ሳምንት በመቶዎች የሚቆጠሩ የተለያየ የከባድ መሳሪያ ቅንቡላ ተዋጊውን ሳይሆን ከተማ ላይና የገጠር መንደሮችን ጭምር ታስቦበት ንጹሐን ህዝብን ኢላማ ያደረገ ድብደባ መፈጸሙም መረጃዎች ያረጋግጣሉ። ይህንን የጦር ወንጀል ለዓለም አቀፉ ማህበረሰብ የማጋለጡ ስራ የዲያስፖራው አደረጃጀት ኃላፊነት መሆን እንዳለበትም ጠቁመዋል። ይሁን እንጂ በዲያስፖራው አካባቢ በተጠናከረ ሁኔታ ይሄንን በአስቸኳይና ዋነኛ ጉዳይ አድርጎ ትግሉን አንድ ምዕራፍ ለመውሰድ የሚያስችል የተጠናከረ እንቅስቃሴ አይታይም። ይሄ ማለት በተከፋፈለ ሁኔታም እዚህም እዛም ጥረት የሚያደርጉ የሉም ማለት ግን አይደለም። ከሚጠበቀው አንጻር ግን በመስኩ ላይ ትንተና የሚሰጡ ባለሙያዎች በፍጹም አግባብነት የለውም፣ በቂም አይደለም ሲሉ ያነሳሉ።